አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ ይሄንን የመሰለ በሻሜል ይዤላችሁ መጥቻለሁ። በሻሜል ነው የሚባለው፣ ሙሰቃ ማለት ነው። እንደ በሻሜል ነው በነገራችን ላይ ያሰራሩ። ይህ ሙሰቃ በዶሮና በሽመን በምንድን ነው የሚባለው? ይሄ እኛ ሀገር ምንድን ነበር ስሙ? እኛ ሀገር የባልቴፈስ ነው ስሙ ማለት ነው። እዚህ ደግሞ ምንድን ተብሎ መታ መሰላችሁ? እንጉዳይ፣ ያኔ እንጉዳይ ማለት ነው። በነገራችሁ ላይ እንጉዳይ ነው የሚባለው። ወደ እንትን ደግሞ ወደ ገጠሩ አካባቢ ደግሞ የባልቴፈስ ነው የምንለው ወላሂ። እነዚህ ደግሞ ለምግብነት ይውላል ማለት ነው። እዛ ክረምት ላይ በጣም ነው የሚበልቀው፣ በጣም ነው የምንወደው። እዚህ ጋር ድንች ልጬ ካተፌ ማለት ነው፣ በዶሮ ሳይዝ ካተፌ እንትን እያልኩ ነው ማለት ነው። ጨውና ዘይቱን ነው ያርከፈከፍኩበት ማለት ነው በነገራችሁ ላይ። እና ውዶች ይህንን ስሰራ የሚያስፈልጉኝ ግብአቶች ምን ምን ናቸው ብትሉኝ፣ የሰድር ዶሮ ማለት ነው። ሰድር ዶሮ ስላችሁ ይሄ የትከሻው ላይ ያለው መላላጫው ማለት ነው። እዛ ጋር ያለው ልም ስጋ ነው የሚያስፈልገኝ፣ የዶሮ እግሩ ምናምን አይደለም። እሱን ካዘጋጁ በኋላ እሱን ከታትፍ ያዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርት ማለት ነው፣ የተከተፈ ሽንኩርት በዘይት አቁላላለሁ። ድንችን ኦልሬዲ አስገባሁ ማሽን እንትን ውስጥ ማለት ነው፣ ፍሩን ውስጥ። እኔ ድንችም ሆነ ምንም ዘይት ሲጠበስ አልወድም ማለት ነው። ብዙ ጊዜ ግዴታ አስፈላጊ ካልሆነ ፍሩን ውስጥ ነው የምከተው። እና እዚህ ጋ ሽንኩርቱ ከተቆላለ በኋላ ዶሮዬን ጨመርኩ ማለት ነው። የታጠበ ዶሮ ነው እንዳልኳችሁ። በህል በጨው በምን በደንብ ጽድት ካረጋችሁት የእውነት ማለት ነው ሰው ጽዳት ማለት ነው ምግብ ያጣፍጣል። ምክንያቱም ማለት ነው የምትሰሩት ምግብ የቅመሙን ጣዕም ምናምን ይዞ ሲወጣ በጣም ደስ ይላል፣ ጽድት ብሎ ማለት ነው። እና ይህም እዚህ ጋር እዩት። እዚህ ጋር እንግዲህ የባልቴፈስ ወይ ደግሞ እንጉዳይ እያልኳችሁ ማለት ነው። እና ይሄ ነው እላችኋለሁ። እኛ ሀገር ክረምት ላይ ይበቅላል፣ ግን በጣም ገርሞኝ ነበረ ወዲያው እንደመጣሁኝ ይህን ስሪው ሲሉኝ እኔ አልበላም ነበር። ግን አሁን ደግሞ ከእነሱ ብሽ ወደድኩት ማለት ነው። ግን የምር ነው እናንተ፣ የምር እንጉዳይ ነው። እዚህ ጋር ደግሞ ሳልሳ ነው፣ ሳልሳ ማለት ነው። ይሄ ሳልሳ ይመስለኛል አዲስ ነው ያመጡት። እዚህ ጋር ደግሞ ቅመም ነው ማለት ነው፣ ካሪ። ይሄ ሳልሳ ቀይ ስር አለበት እርግጠኛ ነኝ ማለት ነው። እዚህ ጋር ይሁት ቅመሙን። ይሄን ቅመም እኔ በጣም ነው የምጠቀመው፣ በጣም ያጣፍጣል ማለት ነው። ማጂ ባትጠቀሙ ችግር የለ። እዚህ ጋር ደግሞ የማያቃጥለው በርበሬ ነው፣ እንትን እንዳይመስላችሁ ማለት ነው። እዚህ ጋር ደግሞ ቁንዶ በርበሬ ነው ማለት ነው፣ የማያቃጥለው በርበሬ ነው። ሀሩ እንዳይመስላችሁ። እዚህ ጋር ናዕና ያብስ ነው፣ ናዕና የናዕና ያብስ ማለት ነው። ናዕና ቅጠሉ እዚህ ጋር በእጃችሁ ክስር አድርጉ ስበሉት። እዚህ ቀጥል ደግሞ ይሄ ሳልሳ ይመስለኛል ቀይ ስር ተጨምሮበታል እንጂ አዋዜ ነው የሚመስለው እንደዚሁ ሲያዩት ማለት ነው። እና አስገርሞ የነበረ እኔ እንደዚህ ጥቁር አጋጥሞኝ አያውቅም። ግን እነሱ ኦሪጂናሉ ነው ምናምን ነው ያሉት። ይሄ ኦሪጂናል አይደለም፣ የቲማቲም ብቻውን አይደለም ማለት ነው። የቲማቲም ብቻውን ራሱን ቲማቲም ነው የሚመስለው። እዚህ ጋር ጨው ቅመማ ቅመሞቹን ጨመርኩና ያው በአንድ ላይ አማሰልኩት ማለት ነው። እዛው እሳቱ ላይ እንዳለ ልነግራችሁ አልችልም። እጃቸውን ነው የቆረጠሙት ይህንን ምግብ ሲበሉ ማለት ነው። በዚህ መልኩ ቃል እስከሚል በደንብ አማስለዋለሁ ማለት ነው። እዚህ ጋር በጣም ነው ያማሰልኩት፣ በጣም ነው ያቆላለሁት። ሁሉም ነገር ወላሂ ቁሌት ሲኖረው ደስ ይላል ሲቆላላ። እዚህ ጋር ክሬም ነው፣ ክሬም ማለት ነው፣ የምግብ ክሬም ነው እየጨመርኩኝ ያለሁት ማለት ነው። መጨረሻ ላይ ክሬሙን ጨመርኩት ማለት ነው። በዚህ መልኩ እርጎ ወይ ወተት ምናምን እንዳይመስላችሁ ማለት ነው። እና ደግሞ የህፃን ልጅ ድምፅ ገባብኝ ማለት ነው። የመዳም ልጅ ነበረ። በእኔ ቤት ርቅ ያለው ብያለሁ፣ ግን አሁንም አራኩ ማለት ነው። አንድ ቤት ሲሆን እዚህ ጋር ጨመርኩበት ሳልሳ ማለት ነው። እንደዛውን ጠቁሮ አያሰማም። ኦሪጂናል ስላልሆነ አያችሁ አያሰማም ማለት ነው። እና
ውዶች እንደምታዩት መጨረሻ ላይ ትንሽ ውሃ ጨመርኩበት፣ ሙቅ ውሃ ማለት ነው። ቀዝቃዛ ውሃ ማንኛውም ምግብ ላይ ስትሰሩ ማለት ነው ቀዝቃዛ ውሃ ጣዕም ያጠፋባችኋል እና ቀዝቃዛ ውሃ አትጠቀሙ። ይሄንን አልመክረም። ሙቅ ውሃ ነው መጠቀም። ቀዝቃዛ ውሃ አትጠቀሙ ማለት ነው። በዚህ መልኩ በደንብ ታዋህዱታላችሁ። ይበስላል። በደንብ እያመሰላችሁ ከስር ከጎረነነ እኔ ምግብ አልወድም። ከስር እንዳይጎረንባችሁ እጃችሁ ስራ ሳይፈታ ያው መቼም ምግብ ስትሰሩ ራሱ ምግቡን ብቻ ነው አይደለም፣ ተጠንቅቀን በተቻለ መጠን አንድ ነገር ሰርታችሁ ስታቀርቡ የምትኮሩበት እናንተ ናችሁና ለዛ ሲባል በቃ ጥንቅቅ ብለን ከሰራን እኛ ራሱ እንኮራለን ማለት ነው። ያስመሰግነናል የትም ቦታ ቢሆን እና እንደምታዩት በዚህ መልኩ ካለቀልኝ በኋላ ድንች ፍሩን ውስጥ ሆኖ በዚህ መልኩ ቀይ ሆኖልኛል ማለት ነው። ቀይ ሆኗል እንደምታዩት እዩት። በቃ ዘይት አላዘለ ምን አላለ። ዘይት ሲኖረው በዘይት ሲጠበስ ማለት ነው በኋላ ዘይቱ ጭምቅ ብሎ ይወጣል። ይሄ ግን ምንም ዘይት የለው። ያረኩትን ዘይት አድርጓችኋል፣ አይታችኋል። በቃ ቆንጆ ሆኖ ሲኒ እያረኩና ያዘጋጀሁትን ክሬም ጨመርኩበት ማለት ነው። መጀመሪያ ከስር ድንቹን ነው የምታረጉት። ከዛ ክሬማችሁን በዶሮ የሰራችሁትን ክሬም ማለት ነው እዚህ ጋር ድንች አላለቀም። ብዙ ነው በነገራችሁ ላይ፣ ትንሹ ነው ለእናንተ ያሳየኋችሁ። 2 ሲኒያ ነበረ ማለት ነው። ምክንያቱም በብዙ ሰው ስለሆነ ለእራት ስለሆነ ማለት ነው። ብዙ ነው የተጠቀምኩት። በዚህ መልኩ በደንብ ታስተካከላላችሁ። ትንሽና ትልቅ እንዳይሆንባችሁ ስትከትፉ ማለት ነው። ምክንያቱም አበሳሰሩ እንዳይሆን ግማሹ ክሬሙን እንደዚህ ታደርጉታላችሁ፣ ትጨምሩበታላችሁ ማለት ነው። እና ውዶችዬ በዚህ መልኩ ካረጋችሁ በኋላ ክሬሙን ከላይ ትጨምሩበታላችሁ ማለት ነው። እዩት፣ በጣም ነው የሚያምረው፣ በጣም ነው የሚጥመው ክሬሙን ብትቀምሱት ማለት ነው። እና ድንቹ ላይ ሲጨመር እዩት፣ በጣም እኔ ዛሬ ማለት ነው ከሰራኋቸው ስራዎች ሁሉ በጣም ደስ ያለኝና በቃ ተደስቼም የሰራሁት ነው። ተሰርቶም ደግሞ የጣፈጠልኝ ምግብ ቢሆን ይሄ ምግብ ነው ብዬ አስባለሁኝ። እነሱም በጣም ወደውታል ማለት ነው። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አበረታቱኝ ውዶቼ። ተው ግን ሰብ አድርጉኝ፣ አበረታቱኝ ማለት ነው። አንድ ሰው ጥሩ ስራ ሲሰራ ማበረታታት ልምዳችን እናድርገው ማለት ነው። በዘር በሃይማኖት በምን የሚያባሉትን ሳይሆን እኛ ላይክ እያደረግን መሄድ ያለብን ጥሩ ስራ የሚሰሩትን ብናበረታታ እኛም ተጠቃሚ እንሆናለን፣ እነሱም ይጠቀማሉ ማለት ነው። እዚህ ጋር ቺዝ ነው የማደርገው፣ ከላይ ቺዝ ማለት ነው። የእንትን ቺዝ የፒዛውን ቺዝ ነው የምጨምርበት ማለት ነው። የዛሬው ልነግራችሁ አልችልም ማለት ነው። እዚህ ጋር ቺዝ ነው የተጠቀምኩት፣ በደንብ ጨመርኩበት ማለት ነው። ከላይ እንደዚህ ቺዝ ስጨምሩበት ከለሩ በቃ ደስ ብሎ ነው የሚወጣላችሁ። በቃ እኩል ስታረጉት ማለት ነው። ከላይ ቀይ ሲሆን በጣም ቆንጆ ይሆናል ማለት ነው ውዶችዬ። እንግዲህ ዛሬ የሰራሁት ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ቪዲዮውን ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው። እኔንም እንግዲህ ዩቱብ ያደክማል ታውቁታላችሁ። ስንት ሆነን ነው ስንቀርጽ፣ በተለኛ መዲያም ቤት ያለን ሰዎች እንደምታዩት እዩት። እንግዲህ በጣም ነው የሚያምረውና በተለይ መዲያም ቤት ያለን ሰዎች ስንት ነገር ነው መጽዋት የምንከፍለው ዩቱብ ስንሰራ ማለት ነው። ሁላችንም ራስ በራሳችን የምናውቀው ነው። ስለዚህ ራስ በራሳችን ብንበረታታ፣ ራስ በራሳችን ብንተዳደግ በጣም ቆንጆ ነው ብዬ አስባለሁኝ። እንደምታዩት እንግዲህ የዛሬው ቪዲዮ ይህንን ይመስላል ማለት ነው። ተወዱታላችሁ ብዬ አስባለሁኝ። እንግዲህ እኔም እናንተ ብርታትና የእናንተ ጥንካሬ እኔን ያጠነክረኛል ማለት ነው። ላይክ እያረጋችሁ ሸር እያረጋችሁ ኮሜንት እያረጋችሁ ብታበረታቱኝ ይበልጥ ከዚህ በላይ መስራት ሞራን ይኖረኛል ብዬ አስባለሁኝ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ በሌላ አሰራር እስከምመጣ ድረስ
ሁላችሁም ሰላማችሁ ይብዛልኝ እላለሁኝ ውዶችዬ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል።